ዘፍጥረት ምዕራፍ 37 ቁጥር 18 ጀምሬ ላንብበው። ወንድሞቹም ዮሴፍ ወደ እነርሱ ሲመጣ በሩቅ አዩት። ወደ ነበሩበትም ስፍራ ከመድረሱ በፊት ሊገሉት ተማከሩ። እነርሱም እንዲህ ተባባሉ። እኔ በአዲሱ መደበኛ ትርጉም ነው ማነበው። ያ ህልም አላሚ መጣ። እስቲ በሉ ያ ህልም አላሚ መጣ በሉ እስቲ። ያ ህልም አላሚ መጣ፣ ኑ እንግደለውና ከጉድጓዶቹ ወደ አንዱ ውስጥ እንጣለው፣ ከዚያም ክፉ አውሬ ነጥቆ በላው እንላል። እስቲ ህልሞቹ ሲፈጸሙ እናያለን። እስቲ ህልሞቹ ሲፈጸሙ እናያለን። ህልም ወደ እናንተ የሚመጣው በሰው ፈቃድ አይደለም። ትንቢት ወደ እናንተ የሚመጣው በስጋ ለባሽ ፈቃድ አይደለም። እግዚአብሔር ያወራላችሁን ነገሮች ካሰባችኋቸው የነብዩ የመልካም ምኞት መግለጫዎች አይደሉም። ስለምወዳ አይደለም የተነበይኩት። ዛሬ ሰሞኑን ፎቶውን ለጥፈ ያየሁት ነበር ካሜራውን ስትጥለው። እግዚአብሔር ወደ አንተ ሲመጣ በዘላለም አጀንዳው ነው። እኔ ዛሬ ጌታ እንግዲህ አርብ ትንቢት ነው የምናገረው። ትልልቅ ነገር አይታችሁ ጉድጓድ የገባችሁ ትወጣላችሁ። አው እያየሁኝ ነው። የሚመነጭቁ ሰዎች እያየሁኝ ነው። አልከተበር ዲያስተቦሽ በገባገባ አንዴ አንዳንድ ውጊያዎቻችን የመጡት እኮ በህልማችን ምክንያት ነው። አናካቫኒያስ አንዳንድ ሰዎች እኮ ጠላት የሆኑብን ከህልማችን ብትር የተነሳ ነው። ያየነው ህልም እነሱንም ኢንክሉድ ያደርጋቸዋል። ያየነው ህልም ውስጥ አሉበት። ሲሰግዱልን አይተናል፣ ሲንበረከኩ አይተናል፣ ሲሰሙን አይተናል፣ ሲገዙልን አይተናል። ልበለው አይደለ? እኔ ጌታ ያለኝ እንደዚህ ነው። ከምንም ትወጣለህ፣ ህልሙ ይፈጸማል። ከምንም ትወጣለህ፣ የነገረ ይፈጸማል። ይሁን አለ ጀቫ ገቫርዲያ ሰላቦ። ከባድ ነው። እግዚአብሔር የተናገረውን ሰው ማስቆም ከባድ ነው። እግዚአብሔር ያየውን ሰው ማስቆም ከባድ ነው። እግዚአብሔር ያወራለትን ሰው ማስቆም ከባድ ነው። እግዚአብሔር ከሰማይ ያየውን ሰው ማስቆም ከባድ። ከጉድጓድ ወጥተህ ትቀጥላለህ። ውይ ሀዳባጃና መካላቦራ ማጋኔ ባድራባ ዳፋዲያ ማትሮፌጀንዲያ ማቶባ። አንድ የሚቀጣ እባብ አለ፣ አንድ የሚቀጣ ዘንዶ አለ። እግዚአብሔር የሚመታልሽ ጠላት አለ። ሀዴጋ ባሬላስ ብቻዬን ነኝ እንዴ? ወጥተህ ትቀጥላለህ፣ ወጥተህ ትቀጥላለህ። ጉድጓዱ ታሪክ እንጂ መጨረሻ አይሆንም። ትንሽ ቁጭ በሉ። ቀደም የመሰከረችው ቃል አላባጋባ ያከማስ ኤላጃኒያ ማካባዲያሳ ከማቶ ከበሬባዲያማስ ለፓራ ባጋቫኒያሳ ካናማጋቲያ ማቶረቨዲያማስ። ብዙ ነገር ነበረኝ አልሽኝ ቅድም ስትነግሪኝ። ለቤተሰቦቼ ሁሉ ረዳ ነበር አልሽኝ። እኔ ግን የማየው ፋሚሊያችሁ ሙሉ ላይ የተጋደመ ዘንዶ ነው የማየው። እናንተም ቤተሰብ ያገኛችሁትን ነገር ሁሉ የሚበትን ያያችሁትን ነገር ሁሉ የሚበላ ዘንዶ ከፊታችሁ ተጋድሞ አይቻል። እሱን ዛሬ ታልፈዋለሽ። እንደሆነ እንደ አሮጌ ሰፈር የምታልፉት ነገር አልታባስ ተገባያ። አው ይሄንን ዘንዶ ታልፈዋለሽ። በኢየሱስ መከራሽ በቃ፣ ሐዘንሽ በቃ፣ ችግርሽ በቃ በኢየሱስ ስም ተቆረጠ። በቃ ይብያለሁ አባቴ፣ በቃ ተናገር ይብያለሁ፣ በቃ ተናገር ይብያለሁ። በህልሜ ብዙ አውሮፕላን አረንጓዴ፣ ቢጫ፣ ቀይ የባንዲራ የለበሱ እነዚህ ቤት ምን ትሰሪያለሽ አንተ? እነዚህ ናቸው ያንቺ አልከኝ። ዛሬ ተናገር ይብያለሁ። እርቦኛል፣ ጠምቶኛል።
እጅ ስለደገፈኝ ድቅድቁ ሌሊት አለፈ ሚነጋ ያልመሰለኝ ባለውለታዬ ሆይ ብቸኛ መመኪያዬ እውነትም ጭንቅነ ልክ ነበረ ምርጫዬ ያ የጨለማው ዘመን አለፈ ምርኮ መጣልኝ እየጎረፈ አይገባያ የሐዘን ሸማ ከላዬ ወልቋል ሰላም ልቤን አጥለቅልቆታል ወይ ቁጭ በል መቼ ነው ያየሽው ህልሙን? ከትናንትና ወዲያ 3 ቀን። ምን አየሽ? አውሮፕላን አረንጓዴ ቢጫ ቀይ የለበሱ ብዙ ናቸው። አንተ አውሮፕላኖቹን ያሳይ። እዚህ ቤት ምን ታደርጊያለሽ? እነዚህ ናቸው የአንቺ ትለያለህ። እንሂድ። ቀረብ ያለ ነው ደግሞ ለእኔ ኤርፖርት ሰው ተካማ ያካማሽ ተባሪያ ማታ ይኸውልሽ አንድ ምረግመው ወንድ ሰው ላይ ይሰራ የነበረ የጥንቆላ መንፈስ የእናንተ ቤተሰብ ጉዳይ ሁሉ ያነቀ ቤተሰቡ ሁሉ ሲሰዋለት ሲገብርለት የነበረ ልምታው ይኸውላችሁ እናገራለሁ። እናትን አባትን የተከተለ አይከተልህም። ዘር አረጋችሁን የተከተለ አይከተልሽ አይከተልህም። ሸጋባ ድህነት አይከተልህም። መከራ አይከተልህም። በሽታ አይከተልህም። ማሾጋ አናጋባ ካፋን ያታሞስ ተርጋባ ባስከማ ያካሞስ ይሄንን መከራ ዛሬ ገደልኩት። ዘንዶ ሞተ፣ አንቺ ተሻገርሽ። ይሁን አለ አያካስ አሜን። አውቃለሁ እንደምትናገረኝ አሜን። በቃ ደከመኝ ብዬው ነው የመጣሁት። ያረብዬ ነው ካምላክ በቃ ደከመኝ ብዬው ነው የመጣሁት። ለምን ነው ፓስፖርት ማለት? ፓስፖርት የለኝም። እሺ ቪዛም አለው። አሜን። ምን አሰብሽ? አላውቅም። ሰሞኑን ዝም ብሎ ምንም ነገር በሌለበት ማለት ነው የሆነ ሀገር መሄድ እንዳለብኝ ነው ማስበው። ምንም የለኝም ባባ ኢየሱስ ያድናል። አሜን። ታታካቦቴና ቲባሮቬዳ አዳጋ ባራፋቲ አዳካማቶቤ የታሊ ባራፋቲ አማቶቬዲያስ ዲጋባባሱ ካማቴሌባ አንዴ ንገረው ዘመር ይለኛል እጁ ስለደገፈ ድቅድቁ ሌሊት አለፈ ሚነጋ ያልመሰለኝ ባለውለታዬ ብቸኛ መመኪያዬ እውነትም ጭንቅነ ልክ ነበረ ምርጫዬ ያ የጨለማ ዘመን አለፈ ምርኮ መጣልኝ እየጎረፈ የሐዘን ሸማ ከላዬ ወልቋል ሰላሙ ልቤን አጥለቅልቆታል በቃ ሲለው አበቃ ገደብን ያበጀው ያስለቀሰኝን ሁሉ ለበጎ ለወጠው ጌታ ብሎ ፈቶኛል ይሁን ያለው ይሆናል ተባይ ከልካይ የለብን ይብዛልህ ክብር ምነው ይበጃል ወይ ዝም ማለት ምነው ይሄ ሁሉ ተደርጎለት
እወድሃለሁ ይኸው ምስጋናዬ ይኸው ምስጋናዬ ፍቅሬን የምገልጥበት አንድ ያለኝ ስጦታዬ ይኸው እልልታዬ ይኸው እልልታዬ መውደዴን ማወራበት አንድ ያለኝ ስጦታ ቁጭ በል አንቺ ብቻ ቁጭ እንዳት ተናገር አናና ተናገር የእግዚአብሔር ሰው ዘመንን ቀይረው 38 ዓመት ሕፃንነቴን አላስታውስም ሕፃንነቴን አላውቀውም የእግዚአብሔር ሰው በለቅሶ ነው ያለኩት በቃ አሜን በቃ 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 አሜን እሷ እዚህ ጋር ቆማ አውሮፕላን ምናምን ስትለኝ መንፈስ ቅዱስ ከሀገር የምትወጣበትን በር ከፈትኩታል አሜን 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 ከፍቼዋለሁ አለ አሜን እንዴት ወዴት እኔ ራሴ ምን አውቃለሁ አንተ ኪባት ሰባ አሜን አሜን መዝሙር 107ን እያነበብኩኝ በተጨነቁ መንገድ በጠፋቸው ጊዜ መንገድ አጣው ጌታው ያልኩት ሰው እንደዚህ ሲያኝ ሁሉ ያለኝ ነው የምመስለው እግዚአብሔር ሰው ዛሬ ታሪክ ተቀየረ አባ ታሪክ ይቀየር ራስ ተከመሰበውስ እጇ ላይ ታሪኳን የሚቀይረውን ቅባት አስቀመጠ በሯ ተከፈተ ይሁን አለ ሆነ እሺ ቆይ ቃሉን እንኳን አልጨረስኩኝም ከኋላ ያለህ ወንድሜ አንተ እንዴት ነህ ሰላም ነህ እግዚአብሔር ይመስገን እግዚአብሔር ዛሬ ዓርብ አሜን እንቅፋትን ከመንገድ ላይ አንስቼዋለሁ አሜን አሜን እንዳትነቃነቅ ታሪክ እንዳይቀየር አሜን እልፍ እንዳትል አሜን እነዚህን ያለፉትን 3 ዓመታት እውነት ነው 3 ዓመታት እግር ላይ ተቀምጦ ያለውን እንቅፋት የሰራዊቱ ጌታ እግዚአብሔር አነሳውታል አሜን አሁን የሚቆይ አይደለም ነግረህ ይሄ ዓመት ሳይርቅ አንተ ታሪክ ተቀየረ አሜን ከእስር ከዝግ ቤት እግዚአብሔር ሲፈታ ሲያወጣ አሜን ይሁን አለ ሆነ እግዚአብሔር ምን አሳየሽ ምን ያየሽው ነገር አለ በህልም በምን ብዙ ነገር አለ ምን አየሽ ማለት እኔ አገለግላለሁ በጸሎት አወኩ በመንፈሴ እኮ አየሁ ድምጽ እንደምትሰሚ ራእይ እንደምታይ አየሁ በቀላሉ የትም የምትሄጂ ሴት አይደለሽ እውነት ነው አንድ ቦታ ለመሄድ በጣም ትፈሪያለሽ እግዚአብሔር ነው ገፍቶ እዚህ ያመጣሽ አሜን አሁን እዚህ የምትቀበዩ ክብር አለ አሜን አሜን ተናግሬ ነው የመጣሁት ሲሄድ ሲያየኝ አስደንግጠው ብያለሁ መንፈስ ቅዱስ አሜን 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 ጌታ ምስክሬ ነው የሆነ ፌቨር አለ አስደንግጠው ሲያየኝ ብያለሁ ምን አደረኩሽ አሜን እውነቷን ነው አሜን እኔ የሆነ ራእይ አይታ እንደመጣች ጌታ ነግሮኛል አሜን ቴና አራባላ ላይ ራማሶ ጀባራ ላላሌ ራራዬ ሄራራላ ላቦ አንገትሽ እግዚአብሔር የሚያዘጋጅልሽ ሽልማት ሲገባ ያይ አሜን 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 ኤራባማንቴ ለሷ ስተነብይ ከፈለኩ ሰል አሜን ጠላቶችሽ ብዙ ናቸው ግን አያሸንፉሽ አሜን yes አሜን ብዙ ናቸው yes በስጋው ውጊያው ብዙ ነው yes በመንፈሱ ውጊያው ብዙ ነው እውነት ነው ስፍራ ላይ ያስቀለቀቁሽ ቀጠሮ ይዘዋል ሃሌሉያ እኔ ግን በተንኳቸዋል አሜን አሜን አታካተ ዳስታላቦ አሜን እናገራለሁ የገፉኝ ይወድቃሉ አሜን ሊያነቃንቁኝ ያሰቡ ስፓናቱ አሜን አሜን እኔ ከማተራባ ክሬኔ መጣው እግዚአብሔር ሰው እኔ በቃ መጎናጸፊያ ተቀብዬ በቃ ፍቅር ተካፍዬ እሱ ላይ ያለውን ሁሉ ተካፍዬ ነው መመጣው አሜን ላይሽ ላይ እሳት ወደ ላይ ሲወጣ ይቻላል አሜን እኔ ዛሬ ዝም ብያለሁ ዮሴፍ እምለው አሜን ድምጽ የሰሙ ሰዎች የመነሻ ሰዓት አሜን አሜን ወደላ ካባስ ሀባጋቫኒያሳ አገር የሚያው ብርሃን ከራሲ ሲወጣ አሜን አገር የሚያው ብርሃን ከራሲ ሲወጣ አሜን 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 እኔ እንደዚህ አላምንም አሜን ሁሌ በሰልፍ መኖር የለም ብዬ ነው ማምነው እውነት ነው ሳሌም አለ ሰለሞን አለ አሜን ረፍት አለ
አሜን ተዘልሎ መኖር የሚባል አሜን ተዛካማሳ አሁን ተዘልለሽ የምትኖሪበት አሜን አሁን ተዘልለሽ የምታገለግበት ሰዓቱ ደረሰ አለኝ። አሜን ቴፋቲ ከባሳ ከባው ውሰጁ ይሄንን ቅባት ውሰጁ። አሜን አሜን ሃሪያ ሮፋን ያሳካባውስ ኢየሱስ ለዘላለም ናካን ተባሳ አሬ ባባ ገባያ ከማስ ቬቫቴ ባቦስ ከማያ ተበሳሞ ፕራቫካታካ አልተፈትረዘኒያ ኮቴ ከማሳ አርቫዲገ በዲጋማ ሶኮማታ ለቫቫሪያ ላኮቴ ከማሳ ኤቫሪያና ኮባምባራቬንታ ካባ ደደከተከ ዲጋባ ሶትሬቬዲያማ ዲቫራጂና ማኮባ ከማ ያካማ አባባ ጋባ ሲቀልጥ ያለው በሽታ እየቀለጠ ነው። በሽታ እየቀለጠ ነው። በሽታ እየቀለጠ ነው። ካንሰር እየቀለጠ ነው። ኤችአይቪ እየቀለጠ ነው። ራፋ ተከተ ፈውስ እየሆነ ነው። ፈውስ እየሆነ ነው። ፈውስ እየሆነ ነው። ልብ ሲፈወስ እያየሁኝ ነው። ኤልታራቼ ፓቮቴ ካማ ራደገዲጋ ዲጋባ ሶኮማታ ብራዲጋማ ቱቫንደ ግሪቫሳ አልፕራፋ ዋኪባ ጋማ ቶራ አርጋቲ ከተማ ቱራጂኒያ ፖራ ብራላጋዲ ጋዲዮስ ከማያ አምባራፋዳ ካማሳ ኤው የቅባት አድሶ አሉ። የቅባት አድሶ የሚታደስላቸው ሰዎች ኃይል የሚታደስላቸው ጉልበት የሚታደስላቸው ቅባት የሚታደስላቸው የአገልግሎት ኃይል የሚታደስላቸው እግዚአብሔር በጠላታቸው ላይ እንደገና የሚያስነሳቸው በክብር የሚሞሉ ሰዎች ራቴጌማ ዱቫራዳ ጉልበታቸው የሚቀየር ሰዎች ራዲካል ያዳቦራባ ኃይለኛ የሚሆኑ ተራራ ለመውረስ የሚዘጋጁ የሟርት አስማት ቤት ለማፍረስ የሚነሱ ሰዎች ዊላላ ባዳ ባጋዲ ገባ ሀዲጋዲ ገማ ቶፋስ ደራዲ ገባ ሪያሳ በፊት ማስፈራቴን እልካለሁ። ማስደንገጤን እልካለሁ። በአስማተኛ የማይደፈር በመተተኛ የማይደፈር በጠንቋይ የማይደፈር ክብር ለበስከው ዛሬ ብዙ ዓመት አልነቀል ያለሽን ጉቶ ነው ጌታ ነቅሎ ይጣለልሽ። ትሄጃለሽ፣ የሚከለክልሽ የለም። በክርክር ሳይሆን በረፍት ትሄጃለሽ። ይሁን አለ የትንቢት መንፈስ አለ። ዮሴፎች አሉ ዛሬ ማስ የት ነው የምኖረው? እሺ አዲስ አበባ ነኝ። አዲስ አበባ ለምንድን ነው ወደ አዲስ አበባ አስገባው የሚለኝ ድምጽ ብሰማው ወደ መሀል ከተማ ጎትተው የሚለኝ? አዎ ክፍለ ሀገር ነበርኩኝ። ከዛ ትምህርት መጥቼ ከዛ ዘንድሮ አምና ተመረኩ። ስራ አጥቼው ቁጭ ብያለሁ። ዛሬ ሁለት ጊዜ በህልሜ አይቼ ነው መጣሁት። ምን አየህ? አንደኛ ጸሎት ቤት ደስ የሚያሳኝ ቤት ምናምን አሁን ያውጣው እዛ ቤት ውስጥ እኔ ስታስገባየው ጸሎት ቤት። አዎ ሁለተኛ ዙር በቃ አስገብቻለሁ። እሺ አስገቡት። እሺ ሁለተኛ ዙር ላይ በመኪና መቶ ብር ብቻ ትሰጠኛለህ። መቶ ብር ብቻ ሲሰጠኝ በቃ ዛሬ ነገር ይፈታል ብዬ ጠዋት ተነስቼ ጓደኛለና ዛሬ የመጨረሻ ቀን ነው። ዛሬ በነቢይ ነው ነገር ይፈታል ብዬ አምናለሁ። እውነቱ ነው። ባይዘው እኔ ብዙ ጊዜ 200 ብር ነው የሚይዘው ኪሴ። አይቷል። 100 ብር 100 ይበቃል። እንካፈላ ሁሉንም ተወስዶ ያ እውነት ከብር በላይ ማለት ነው። ቅባት ብቻ አፍስስ። አይ ብድክ በል ቆይ dir kunga asu omba uti abai mush gisa zomba dis upa aneke endo akudi buba simba aye umba kubru guspimba basheze ayokuzi umba asi khomba ada ጌታ ምስክር ነው። ወደ ክፍለ ሀገር በችግር ምክንያት ሊመልሰው ነበር። ጌታ ምስክር ጌታ የቤት ኪራይ አጥቼ ምንም ብር የለኝም። ፋዘር ገደልን ገብተህ ብር አምጣልኝ ቤት ልክፈል ብዬ አሁን እነሱ 500 ብር አጥቼ ያለው 3000 ብር ልቆይ 500 ብር አጥቼ በቃ የሄኖክ አምላክ እዚህ ቤት ውስጥ አለ አይ ካን ዱ ማለት ብዬ ነው። ስንት ነው የቆጠርኩትም 5 ነው ያየው። እኔ ያው ዝም ብሎ አይደለም እኔ ገንዘብ ፕሮፌት ነው ቅባቶች በቂ ነው።
ያዘው። ቆይ ውሰድ። እማየው ግን ልንገር፣ እዚህ ከተማ ላይ እግዚአብሔር ባርከዋል። ወደ ኋላ አትመለስም ማለት አማንዬ በጌታ ያንተ ምስክር አይደል? አንድ ቀን እዚህ ተካፍዬ ከዛ ወደ ሀገር ይመለሳሉ ብለህ አይደል የመጣው? ጌታ ግን ምን አለ? ልጄን ወደ ተወለደበት ሀገር አትመልሰው አለኝ። አላውቀውም ነበር። እዛ መሀል ቁጭ ብሎ እዚህ ቤተክርስቲያን ቁጭ በላልኩት። አንተ ከዚህ ወደ ገጠር ሳይሆን የምትሄደው ከዚህ ወደ አሜሪካ ነው አለው። ይኸው አሁን ሊሄድ ነው ታውቃላችሁ። ድህነትን ሰብሬዋለሁ። ወደ ኋላ ሊመልስ የወጣውን ሰብሬዋለሁ። ይህንን ከተማ አሳልፌ ሰጥቻለሁ። በኢየሱስ ስም እንደሚጠጣ ገነት ሆነልህ። ኢየሱስ ያድና። ተከናወን። ከዚህ በኋላ ችግር የለም። ተባረክ። ሊወዳ ኢየሱስ አገኘ። ኢየሱስ ነው ያገኘ። ወዳል እኔ በጣም እጅግ በጣም ነው የምወደው። እሺ ጽድት ያለ የኔ ቀን ነበር ዛሬ። እሺ ጽድት ያለ ዛሬ ቀን ነው። በቃ ኢየሱስ ያድናል። Praise God. I really rejoice. በእውነት ደስ ይላል መንፈስ ቅዱስ። አንዴ ስሙኝ፣ አንዴ ቁጭ በሉና ስሙ። ዮሴፍ ህልም አየ። እኔ የዮሴፍ ህልም ሁሌ ይገርመኛል። ታውቃለህ፣ ሊታይ ባይችል ለህልምም ይከብዳል። ነዶ እያሰርን ነበር። የኔ ነዶ ቆመች፣ እናንተ ነዶ ሰገደች። ይከብዳል። ቀጥሎስ? እሺ ፀሐይና ጨረቃ ከዋክብት ሰገዱልኝ። እስቲ ይሄን እንደው በህልም አይደለም እንደው በፊልም ስራ ውስጥ ፀሐይና ጨረቃ ከዋክብት ሰገዱልኝ። እስቲ አምጣው ይሆናል። እግዚአብሔር የማይሆን ነገር እኮ ነው ያሳየን። እኔ አንዳንድ እግዚአብሔር ትልልቅ ነገር ሲያሳይ እማልፈራው ለመሰለ ትላንት ትልልቅ ነገር አስቆኝ የሰማሁት ሆኗል። ወይ ጉድ ያልኩበት ሆኗል። እኔ እንድትሰሙኝ ይፈልጋል። ይሄ የነብይ ቤት እርግጠኛ ሁኝ የምነግራችሁ ወዳችኋለሁ። ጄኒዩን የሆነ ፕሮፌቲክ ስፒሪት እዚህ ቤት አለ። እንዳትተላለፍ ማዝ ነው። የተለያየ ቦታ ሄደ አቢዩዝ ሆነ ሊሆን ይችላል። አያገባኝም ስለሱ። እዚህ ግን አንዳንዱ ያስቀኛል። እኛ ጸሎት ቤት ሲመጣ አንዳንድ ሰው ስሙን ተመዝግቦ ገብቶ ባንክ ያስገባበትን ስሊፕ አምጥቶ ስሜን ይንገረኝ ይላል። እዛ ይጽፋል። አላር እንዴ ስምህ እዛ ሪል ፕሮፌቲክ አካሄድ ስፒሪቱን ነው የምታገኘው። እኔ እንትን እንዳልመስል ምንም እንዲሁም ስታይ ራሱ አራዳ ነኝ። ባይዘ ቦሌ ልጅ ነኝ። መንፈሴም የነቃ ነው። ማይንዴም አሪፍ ነው። ያሸነፈኝ ግን አንድ ቅባት ዓለም አለ። ስለዚህ ለሱ ላላበለለት እርግጠኛ ሆኜ ግን የምነግር ዛሬ እዚህ ቤት እግር ጥሎህምና ጉድሌውም ብለና ከህልም ውጪ ከገባህበት ጉድጓድ ትወጣል። ቸባጋባ ትወጫለሻ። ወሬካንያ ማሳ እግዚአብሔር ሲሰግዱልህ ነው ያሳየህ አይደል? ሲሰገድልህ ነው ያሳየህ። ከተባለያሳ እንጂ ሲወረውሩ አይደለም አይደል? ሲጥሉ አይደለም አይደል? ያየኸው ሲገፉሽ አይደለም ያየሽው አይደል? ናተዳባዲያሳ ጎንበስ ሲሉልን ያየኸው አይደለ? እና ምን ትሰራለህ እዛ ጉድጓድ ውስጥ? አሁን ይኸውልህ ከህልም ውጪ ከገባህበት እግዚአብሔር ሰው ልኮ ያወጣል። ለአንዳንዱ መልአክ ልኮ ያወጣል። ቁጭ በሉልኝ ልተንብይበት። this is the time እግዚአብሔር ሰዓቱ ነው ብሎኛል። ምን መሰላችሁ? ህልማችሁን እናንተ የምታዩበት ሳይሆን ህልማችሁን ሰዎች የሚያዩበት ሰዓት ደረሰ። this is the time አለኝ ጌታ። ህልማችሁን ሰዎች የሚያዩበት ሰዓት ደረሰ። this is the time ጌታ አለኛ።
ቆይ ይኸውልህ ወደ ወንድሞቹ ሲመጣ አባቱ የገዛለትን ያቺን በህብር ያጌጠች ልብስ ለብሶ ነው። እንግዲህ ሰኞ ነው ማስተምረው፣ ስለሷ ልብስ አስተምራቸዋለሁ። እና ለብሶ ነው የመጣው። ይሄ ልብስ ምን ማለት መሰለህ? ከወንድሞቹ የሚለይበት ነው። ይኸውልህ ምንም ማስተዛዘኛ ነገር የለም፣ ሎተሪ አይደለም ይሄ። እኔ ከወንድሞቼ መለየት አልፈልግም፣ እፈልጋለሁ። እኔ መደዴ ማንንም መጣ መባል አለበት እኮ ሀገር ስትሄድ ልዩነት አለ። አንድ አይነት አንሆንም። ካቦሽ ይኸውልህ ጉልበት የተጠጋሁን ያክል ነው። የተጠጋው ሀገር ትልቅ ያረጋል። የተጠጋው ሰው ትልቅ ያረጋል። የተጠጋው ባለጠጋ ትልቅ ያረጋል። የተጠጋው እግዚአብሔር ያስበልጣል። ቆይ ስለ ዳዊት ስናገር በሰኞ ሳስተምር ይገባቸዋል። እግዚአብሔር ያስበልጣል። አንዳንድ ኮከብ እንዴት እንደሚወድቅብህ አይታወቅም። አንድ ላይ የተኛ ነው፣ አንድ አልጋ ላይ የተኛ ነው። ስንነሳ ግን አንድ አይነት አይደለንም። እርግጠኛ ሆኜ ልናገር፣ ዛሬ እዚህ ቤት የመጣው ሮቤል አይደለም፣ ጋድ አይደለም፣ ዛብሎን አይደለም፣ ዮሴፍ ነው የመጣው። እግር ጥሎ አልመጣህም። ዮሴፍ ነህ አንተ። ዘሮች በአንተ ይበላሉ። ቤተሰብሽ በአንቺ ይበላል። አገር በአንተ ይጠለላል። ስለዚህ አንተ ጉድጓድ ውስጥ አትቀርም። አንዴ እንድትሰሙ ይፈልጋል። ወላ ባጋባስ ራቫጋዲያ ማሳካማ ተገማሻካ ማሳካ እኔ ምንም ልረዳ አልችልም። በደንብ ብትሰማኝ ይሻልሃል። ይኸውልህ እንዲህ በላይ ተወለዳለ፣ ለማብላት ደግሞ ይወለዳል። በመለኮት ዓለም ራሱ ለእንጀራነትም ይወለዳል። ይዋር አንተ እንደዛ ነህ። አንተ እንደዛ በአንተ ምክንያት ቤተሰቦች ይሳካላቸዋል። በአንተ ምክንያት ዘሮች ይበለጽጋሉ። አጋቫዲያ ማሳካ ኢያሱን ምን እንዳለው ታውቃለህ? እስራኤላውያን ታወርሳለህና አንተን ምክንያት አደርግሃል። የመውረስ ምክንያት ነሻች። ከድህነት የመውጣት ምክንያት ነው። ስለዚህ ጉድጓድ ውስጥ አትቀርም። ይሁን አለ። ጉድጓድ ውስጥ የማልቀርበት ምክንያት ተባባሉ። እስቲ ከህልሜ ጋር አይገናኝም በሉት። ማች አያረግም በሉት። መንግስት የጨረቃ ቤት ያፈርሳል አይደል? ሲያፈርስ እኮ በዝም ብሎ አይደለም የሚያፈርሰው። የከተማ ፕላን እያየ ነው የሚያፈርሰው። ከፕላን ውጭ ያለ ነገር ነው የሚፈርሰው። በእናንተ ህይወት ላይ እግዚአብሔር ከሰማይ ፕላን ይዞ ሲያየው ጉድጓዱ ከፕላን ውጭ ነው። እግዚአብሔር እንደነገረሽ ይሆናል። ይሁን አለ። ጋላ ጋባ ሸካ ራሳ ተከበው ተከማተ ለቫሪያ ራዳጋዳጋና ከማታ እያየው ነው። አንዳንድ ሰዎች እግራቸው እነሱ እንኳን የማያስቡት ከፍታ ላይ ሲወጣ አራባ ጋፋዲ ጋባ ተከባዲያሳ ለፕሮፌቲ ከማዮ ከማታ ቁጭ በሉ ያለ አሁን ይኸውልህ ህልምህን ሰው የሚያይበት ሰዓት ደረሰ ነው የምልህ። ህልሜን እኔ ተኝቼ አይቼዋለሁ። አሳዳጆቼ፣ ጠላቶቼ ሞቴን የሚፈልጉ ግን በአይናቸው ያዩታል። ቆይ አንድ ታገሱ። እኔ እነዚህ ወንድሞች አሁን ስሙን ዳር ፋይት እያደረጓሉት ህልሙን ነው። ይሄ ባለ ህልም መጣሉት። ከህልሞቹ የሚፈጸመውን እስኪ እናያለን። እንገለውና አውሬ በላው እንላለን። አሁን ምንድነው የሱን ህልም በአይናችን አናይም ነው። አይችሉም።
አንዳንድ ዕቃ ታውቃለህ። አንድ ጊዜ ከአሜሪካን ሀገር የሆነ ሌንስ ገዝቼ መጣሁ። ከዛ ተበላሸ። አዲስ ነው እንዳመጣሁት። ከዛ እዛ ዕቃ የሚገዛልኝ ወንድሜ ስለሆነ ነገርኩት። ካምፓኒው ላኩት ብሏል አለኝ። አምጡት ወደ ራሴ፣ ምክንያቱም እንደመጣ በወሩ በምናምን ነው አረሳከ። ላኩት፣ እኛው ጋር ከመጣ እናስተካክለዋለን አሉ። አሁን ያልገባቸው ህልሜ መነካካት የሚችለው የመጣበት ቦታ ላይ ብቻ ነው። እዚህ ሰው ሰፈር አይነካካም። ካቻቢ ተይዘ እንዳነካው ፒንሳ ይዘ እንዳመጣ ይሄ በሰው ጉልበት የሚላክ ነው። እዛው ነው የሚስተካከለው። የመጣው ከዛ ነው። አንዳንዶች እኮ ይናደዳሉ በእኛ በመስራቱ። አትችልም ወደ መጣበት እንኳን እናንተ እኮ እኔ ራሴ እኮ ምነው ብትወይም ብያቃለሁ እኮ። አንድ ጨዋ ጴንጤ ልጅ ሰፈር ያለ እንዴ ለእኔ የምትለኝ ለእሱ አትለውም ብያቃለሁ። ምነው ብትወኝ እኔ አልሆንም። መሆን ታይፕ አይደለሁ። ይኸውልህ ህልምህን የሰው እጅ ሊነካከው አይችልም። እየገባህ ነው የምልህ። ስለተሰባሰቡ መነካካት አይችሉም። ሲልድ ነው ከሰማይ ነው የመጣው። ይደው ታዛከማያ እመኝኝ ከጉድጓድ ወጣሻው አንተ ቤትህን ይዘህ ወጣ። እውነት አምላክ በእኔ ሰርቶ ከሆነ እግዚአብሔር በእውነት ነብይ አድርጎኝ ከሆነ እዚህ ቤት ቃሌን ለመስማት የመጣ ሁሉ ከመከራ ይውጣ በኢየሱስ ስም ይውጣ። ይሁን አለ። አንዴ አሁን ፋይት እያደረጉ ያሉት ከምኑ ጋር ነው? ከህልሙ ጋር የሚሆነውን እስኪና ያለን ያሉት እስኪና ያለን እግዚአብሔር ያለኝን እሱ የነገረኝን ተናከማ ያፋ ከሰማይ ያወራልኝን እስኪና ያለን ዶንት ወሪ አለ እግዚአብሔር። ከጉድጓድ ወጣ። በሮቤል ምክንያት ወጣ። እንዲሞት አልፈለገም። እርግጠኛ ሆኜ ልንገራችሁ አይደል የሆነ የሚከራከር ሰው አንድ ሰፈር ተነሳላችሁ። ሊያጠቋችሁ ከሚያስቡት መካከል ስለ እናንተ የሚከራከር ሰው ተነሳ። እግዚአብሔር አንዱን ሰው ልብ ቀየረልሽ። ይሁን አለ። እሺ ቆይ ሮቤል ተጠቅሞ ከጉድጓድ አወጣው። ከዛ በደንብ ስሙኝ። እግዚአብሔር የጠላቶችን ክፋት እንዴት እንደሚጠቀመው እና አሉ በቃ ዝም ብለው ኢነሚዎች አሉ። ሻዩ የሚናደዱ አይደል ይጠቀምባቸዋል። ምን ያደርጋል? እንሽጠው ተባብለው ወዴት ነው የሚሸጡት? ወደሚነግስበት ሰፈር። እኔ እነግርሃለሁ አሁን እየተነበይኩ ነው። ና ቅዱሴ ቁም። ይኸውልህ ገፊዎች የሚገፉ ወደዚህ ነው። እንዲህ ነው የሚያስቀምጡ። እግዚአብሔር ያለ ቦታ ያደርሷል። አላከማያ ምን ነው የምትሰራው? ኮንስትራክሽን ነው የምሰራ። ይገርምሃል አንተን ከእኔ ከ600 ኪሎ ሜትር ከኢሉባቦር ነው መጣው። አይ ላቭ ዩ በጣም ነው የምወድህ። አይ ላቭ ዩ ሞር ዋው በጣም እወድሃለሁ። ሳይ አለቀስኩ፣ ራሴ አለቀስኩ። ሳይ እወድሃለሁ። ዘሪ እንደ ከዋክብት ይብዛ። ዋው ዛሬ እኔ እውነት በዚህ ነብይ ተናገረኝ ብዬ ነው መጣ። በፊት ሚሊተሪ ነበርኩ። እሺ ከሚሊተሪ ኮንስትራክሽን ለምን ነው የምሰራው? ኦፕሬተር ነኝ፣ ማሽን ኦፕሬተር ነኝ። አሁንም በቃ መንገዱ ሁሉ ተዘጋግቶብኝ የተያዘብኝ መሬት ነው ይሄ። ተፈቅዶልኝ በመንግስት ተፈቅዶልኝ 46000 ብር 2014 ከፈልኩኝ። እስካሁን ድረስ ይኸው ሊስት ከፍላለህ ተብዬ ዶክመንት ዝም ብዬ ይዤ ነኝ ያለሁት። እሺ አሁን ኃይለኛ የፋይናንስ ብሬክ ስሩ ዛሬ ትገባለህ። አሜን። እግዚአብሔር በንግድ በቢዝነስ አሜን። ሃሌሉያ። ለሱ ልተንብይ ውሰደው። አሜን። የሆነ
ከሌሎች ሰዎች ገዝታችሁ የምትወስዱት ንብረት አለ። ቢዝነስ አለ። አሜን። የምትገዙት ቢዝነስ አለ። አሜን። የከሰረ እኮ አለም ግን ይሸጡላ። አሜን። ይሸጡላ። አሜን። የእግዚአብሔር ሰው ወይ ዋው! እኔ ጌታ ምስክሬ ነው። በጦር ሜዳ እያለሁ አስመራ ነበርኩ። እኔ ምሽግ ውስጥ ቁጭ ብዬ እኔ መሳሪያ አስቀምጬ ስጸልይ ነበርኩ። ክርስቶስ አምላኬ ደረሰልኝ። ከዛ መዓት ጀነራል መድፍኔ ጋር ወድቋል። በሰላም ነው የወጣሁት። ክብር ለጌታ። ዛሬ በክርስቶስ ኢየሱስ ስም ታባል። አሜን። ና ተለመልማለህ፣ ተለመልማለህ። አንተው ዘይት ሃሌሉያ። ቀና በል። እሺ፣ ይሄንን ቅባት ይዘህ ሂድ። አሜን። ከዚህ በኋላ በብዙ በረከት ነው የምትኖረው። አሜን። እግዚአብሔር የእጆችን ስራ ሁሉ ያቃናልህ። አሜን። በኃይልና በጉልበት ካንተ ጋር ይሆናል። አሜን። ባዶነት አበቃ። አሜን። መተህ ትመሰክራለህ። አሜን። ይሁን አለ ሆነ። በብዙ በረከት ትመጣለህ። ሆነ። ተባረክ። የሞት መንፈስ የተወጋዩ ተነስልኝ። አንተ እንዴት ነህ? አለን ይመስገን። ደህና ነህ? አለን። ከእኔ የመጣው ከቡራዩ የሞት መንፈስ ምታ ይለኛል ከቤታችሁ ላይ። አሜን አሜን። ነፍሰ ገዳይ መንፈስ አለ የለም? አለ የለም? አለ። ሰዎችን በወጣትነት የሚገድል መንፈስ የለም? አለ። እሱም መንፈስ ልምታው። አሜን። አሁን አስቆመዋለሁ። አሜን። ዘር ጨርሳለሁ ብሎ የወጣ መንፈስ ነው። አሜን አቤት አሜን። ኢየሱስ ጌታ። አሜን። በኢየሱስ ስም መትቼዋለሁ። አሜን አሜን። ጌታ በኢየሱስ ክርስቶስ አሜን አሜን። በቃ ና እንዴ እኛ መተበም አልቻልም እኮ አንተ ውጣ። እግዚአብሔር እኮ ከ3 ነው ከ4 ሳምንት በፊት ቀይራለሁ አላችሁ? የዚህ ቤት ግሎሪ ቀይራለሁ። ከዛ በኋላ ሰላምታ ሁሉ ያስጨዋቸዋል። አየህ እንዴ ተደብቀ ነበር። ተደብቀ ኢየሱስ ጌታ ይነጋላል። አፍኛ ልገላለን ልጆቿ መሀል አስገብቼ ልገላል ነበር። ዛሬ እንዴት ነው የመጣችሁ? ወይኔ ቆይ ሳሚ ቆይ አምጦ ቆይ አሁንም የተደበቃችሁ ጋኔሎች፣ የቡዳ መንፈስ፣ የድግምት መንፈስ፣ የጠንቆላ መንፈስ፣ ነፍሰ ገዳይ ናውጣ፣ መተት፣ ድግምት፣ አስማት፣ የጠንቆላ አሰራር ትናንት የገባው ነኝ። አዲስ ነኝ። ትናንት የገባው አዲስ ገቢ ነው። በጌታ በኢየሱስ ስም የተወጉ ይሁኑ። ቆይ አበቃይ ያው እኮ እናንተ ቤት ሲመታ ነው እነዚህ። አንተን ደግሞ እግዚአብሔር ቀብቶ ያስነሳል። ኢየሱስ ጎፍታል። አሜን። ኢየሱስ ጎፍታል። ኢየሱስ ጎፍታል። በትልቅ አደባባይ ወንጌል ሲሰብክ ያዋል። አሜን። በስቴዲየም ላይ ሲያገለግል ያዋል። አሜን አሜን። የሆነ የበቀል ቅባት ውሰዱልኝ እስቲ። አሜን። ውሰዱ የበቀል ቅባት። አሜን። ሃያ ካባካፋዳስ አሜን። ዘብሪፈቲ ከበሩዲ ገባ ተይተባስኩኒ ገባርዲባስ ዘበራዲ ገባቴባ እድሜህን የበላ የምትበቀልበት፣ ዘመንህን የበላ የምትበቀልበት፣ ትዳርን የበላ የምትበቀልበት፣ ገንዘብን የበላ የምትበቀልበት
ውሰዳ ይሁን አለ። ቆይ አንተ ማነህ? ወይኔ መተት፣ ድግምት፣ አስማት፣ ሞራ ገላጭ ነኝ። ተሰብስባችኋል? አምጡልኝ። አጠናቅቄያለሁ። ተሰባስባችሁ ነው? ተማምዬባታለሁ። በሬ ልጥል ነው እኮ በሬ ልጥል ነው። በሬ በሬው ግቢውን ለቃ እንድትሄድልኝ ሀብቷን ልትለቅልኝ በስሟ ማስደግመናል። ሀብቷን ልንበላው ትንሽ ወይኔ ልጆቿንም ልበላው እሷንም ልበላው 2 ቀን አፍኜ ኢየሱስ አስመልጠኛ አታዋርደኝ ብላ ሕይወቷን ዘራሁላት። አሁን ግን አለቃት። አትለቃትም? ዝም በላት። አትለቃትም? አለቃት። ትችለዋለህ ይህን እሳት? እሱም አልችለውም። ምን አደርጋለሁ? እዛ ምን መቀመጥ አቅቶኝ ነበር። ወይ አጨብጭቡ ወይ ተውት። ምንድን ነው? ሐሙስ ነው እሷ ያገኘችው። ሐሙስ ጫቷን እየቃመች እንዴ ይህ ሰውዬ ምንድን ነው እያለች ታያለች። ኧረ ሐሙስ ዕለት ይህ ሰውዬ ምንድን ነው እያለች ሐሙስ ዕለት ነው። መቼ ሐሙስ? ሐሙስ ያሁኑ ትናንትና ወዲያ ሐሙስ እየቃመች ነበረ። እየቃመች ቁጭ ብላ የዚህን ሰውዬ ነገር አያለሁ፣ ቁልፌንም መኪናዬንም የቤቴንም የትዳሬንም ይሰጠኛል ብላ ነው የመጣችው። እንዲህ ብላ ነው የመጣችው እኮ ለቀቀኛ እኮ አንተ ዘርበልልኝ፣ ኧረ ዘርበል እንዴ! ቆይ ማን ናችሁ? ስንት ናችሁ? እንዳለ አንድ ነገር የጎጃሙ የወሎ ወግድ በቃ ወግድ ተቆያለህ? እንዴት ነው? እሺ አይ ከእንግዲህ በኋላ በቃ እሷ ሚሊነር ልትሆን ምን ልትሆን ነው? ሚሊነር ናት እሷ። ሀብታም ናት እሷ። በልቀቃት እና ሂድ። ዳይ ሶስት ሂድ። ቀጥል የመጨረሻ ልሸኛቸው አይደል? ዮሴፍ አትበልም። ዮሴፍ ጉድጓድ ውስጥ አትቀርም። ነይ ወይኔ አባ ኢየሱስዬ ሄኖክ ነይ አስበለጥከኝ። እንዴት ነሽ እናት? ተመስገን። ደህና ነሽ? በጣም ተጨናንቄ ነበር ሰሞኑን። በቃ ስገነዝ ነው የማየው። በቃ እንዲህ እየተገነዝኩ ሌሊት በቃ እየተገነዝኩ በቃ የሚያስጨንቀኝ መንፈስ አለ። በቃ በጣም ሌሊቱ ሙሉ አዳር የለኝም። በቃ ግቢውን ዙሪያውን በቃ ሐሙስ ዕለት እየቃምኩኝ በቃ የሆነች ምስክርነት የምትሰጥ ነበረችና ስለ መሬት ነበረ። አሁን አባ ትዳሬም ልጅ የሆነ ልጅ ወልጄ ትቶ ሄደ። አንተ ፍረድ እያልኩኝ ሐሙስ ዕለት ጫቱን ገዝቼ ቁጭ ብዬ እየቃምኩ ነበር ቤት ውስጥ። አባ አዳር ነው 6 ሰዓት ነው 7 ሰዓት ላይ አትመለከትም? አዳር ነው እየቃምሽ ነበር? እየቃምኩ ነው ሐሙስ ዕለት ማለት ነው። አንተ እስቲ ስለ መሬት እዚህ የሆነች ልጅ መተዋት ተከራይዋን ምናምን እያለች ምስክርነት እየሰጠኝ እኔ በቃ ያለውን ነገር ሁሉ እንዲህ ነው የሚሉት። በቃ ዙሪያዬን በሙሉ በቃ ያንን ግቢ ፑል ቤት ጫት ቤት ሲያዩ እንዲህ ነው የሚሉት። በቃ ዙሪያ አቅም የለኝም። አንተ አለኝ፣ አንተ ፍረድ። ከሱ ሂጄ የመኪና ቁልፍ ከጠላቶቼ ጋር እነሱ እያሉ የመኪናዬንም የቤቴንም ቁልፍ የትዳሬንም ቁልፍ ይዤ እመጣለሁ ብዬ ዛሬ መጣሁ። ትናንትና ደውዬ ነበረ ለሆነች ልጅ ስልኩን እንትን አልኩኝና ጽፌ ስደውልላት 3 ሰዓት ላይ አለች። ከዚህ በፊት ምንድን ነው እምነትሽ? በቃ ሙስሊም ነበርኩ፣ ግን በጌታ ተጠምቄ ነበር። ከዛ ወደ ሙስሊም ተመለስሽ? አዎ ኒካ ስሬ ያገባሁ። ኒካ ስሬ ነው ያገባሁት። አሁን ደግሞ በጌታ ሆነሻል። በቃ የኢየሱስ ነሽ። ቁጭ አድርጌ ጫቱ እንደ መጣሁት ከአንተ በቃ
እኔ መቀባትና ቁልፍ ነው በቃ ብር አላጣሁም። እንደ ሰው እንዲያርጉ የሚቀበለኝ ነገር አለ። ብሩን የማገኘው ከ10,000 18,000 ብር በላይ ነው በወር ውስጥ ግን እንደ ሰው ነው የሚቀበለኝ። በቃ ብሩን ሲቀበለው ማለት ነው እንደ ሰው በቃ ይሁን የሚወስድብኝ ነገር አለ። በቃ ደስታ ሁሉ ደስታ የለውም። በቃ ምንም ነገር። ዛሬ ግን ታሪክ ተቀይሯል። አሜን። ታሪክ ተቀይሯል። በኋላ ደግሞ የጸለይኩበት ዘይት ትሰጥሻለሁ። እሺ ተባረክ። እወድሻለሁ። ማነህ አንተ? መርጌታ ጥበቡ። መርጌታ ጥበቡ። ና ና ና ና ና ና። መድኃኒት እያስዋጥኩት ነው 12 ዓመት የኤችአይቪ መድኃኒት። ትሄዳለህ? አሁን እሄዳለሁ። ከዚህ ሰዓት አይብስብኝም። ሲኦል ብቃጠል ይሻለኛል። ይሻላል? አዎ። ግን አንድ ነገር እዚህ ቤት ገባ ዛሬ። ጠላት አንቆት የነበረ በረከታችሁ አምልጦ ገባ። ኧረ አምልጦ መጣ። ቢንታላ ፖስታ እየተሰማኝ እኮ ነው። መቼም እነሱ ጋር አይድረስ ብለው እንዲህ ያዙት። ሕያው ሆኖ አምልጦ መጣ። ሌላም አለን። ሁለት አለን። ማን ናችሁ? የአያቷ ሙጨ ዘሪ ጋውሊያ ትግራይ ላይ ነው ተንቤድ ነው የሚመለከው እና አያቷ በጣም ስለምትወዳት እኔ አላውቅም። ሙጨ ዘሪ ጋ በል አሁን ቶሎ 3 የጩ ነውጣ ዳይ ሂድ በኢየሱስ ጌታ ነው። አሜን። ጮኸ። እንዴት ነሽ? እግዚአብሔር ይመስገን። አዲስ ነገር ሊከፈት ነው አለኝ። አሜን አሜን። ስለ ስራ ነው የምናገረው። እውነት ነው። እግዚአብሔር ሰው ስራ የለኝም። አዲስ ነገር አሁን ሊጀመር ነው። አሜን አሜን። ይጀመራ። ኢየሱስ ጌታ ነው። ሸኘው አረ እሺ፣ አምጡት። ቆሞ ከሚሰማ ትንቢት አረ ይሸኝ። መተት ድግምት ኢየሱስ ጌታ እኮ አንዴ ጩና አመለጥኩ በሉስ። ምን ልታረጋት ነው የፈለከው? ልገላት። ማነህ? እኔ ዛሬ እውነት እግዚአብሔር እዚህ ቤት መጥቶ ከሆነ እቤታችሁ ስትገቡ የተሸከማችሁት ክብር አጋንንት ይውጋ። ልትገላት ነው? ልትገላት? የመስተፋቅር ድግምት የተወጋ ይሆን በላው። ወሬ አልፈልግም። 3 ጊዜ ጩኸት ነው። ዳይ ቀጥል በጌታ በኢየሱስ ስም። 3 ነው ያልኩ። የመጨረሻው ሂድ በኢየሱስ ስም። እስቲ አንድ ሰው አሜን ይበለኝ። እንጀራ ተቀበላችሁ። ለምንም ይበቃ። አሜን። አዲስ የሚከፈት ስራ አለ ብሎኛል። አሜን አሜን። ያሰብሽው ነገር አለ? ምንም አላሰብኩም። ምንም የለም። ምንም የለም። እኔ ራሱ ምንም አላሰብኩም። ጌታ ነው ያሰበልኝ። አሜን ሳቶኮማ ያካቶሰካማ አሜን። ተራባሻ ባስቶኮሞ አሜን። ራቫጋዴኒያ ቶኮሞ ሰካ ፕራቫዲያና ሞሳ ተካባቦ ሰካ ፓርቫዲያማስ ተከፈተ አው ቴስታ ከማሽ ተከፈተ እና ያለን አሉ አይደል? በመጨረሻ የዮሴፍ ወንድሞች እንጀራ ፍለጋ እህል ፍለጋ ወደ ግብጽ መጡ። ግብጽ ሲመጡ ወንድማቸው በግብጽ አገር ላይ ተሹሞ አገኙት። አሁን ያዩትን ለአባታቸው ሲነግሩ እንዲህ ነው ያሉት። ከህልሙ የሚፈጸመው እናያለን ነው አይደል? ለአባታቸው ሲነግሩት እንዲህ አሉ፣ ዮሴፍ በእውነት በህይወት አለ ብለው አልጨረሱም። በግብጽ ምድር ላይ ገዢ ሆኗል። ህልምህን በአይናቸው የሚያዩበት ሰዓት ደረሰ። ታታካቦ ፋፋካታስ እግዚአብሔር ብሎኛል ያልከው በአይናቸው የሚያዩበት ሰዓት ደረሰ።
እግዚአብሔር ነግሮኛል ያልከው በአይናቸው የሚያዩበት ሰዓት ደረሰ። ይሄ ያንተ ሰዓት ነው። ይሁን አለ።